እነሱ ስለተረዱ ድንጋይ ያነሱና ለወግሩት ተነሱ። ይሄ አምላክነቱንና ጌታነቱን ይሄ ነው እኮ ደስ የሚለኝ እኮ እናንተ ጋር እኮ ይሄ ነው ችግራችሁ። አይታል አሁን በቃ አንተ አሁን ምንም የሚገናኝ ነገር አላወራህልንም። ኢየሱስ ክርስቶስ ከአብርሃም በፊት ነበርኩኝ አለ። ስለዚህ አምላክ ነው። እስቲ እኔ አምላክ ነህ በሉኝ እስቲ። ያው እኔ ከአብርሃም በፊት ነበርኩኝ፣ ያው መስክሬያለሁ። ያው እኔ ነበርኩኝ ምንም ይሁን እኛ በእናንተ አይምሮ ማለት ነው። በእናንተ አይምሮ ብንሄድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአማልክት አምላክ ልናረጋቸው ነው ማለት ነው። ከዚህ የባሰ ንግግር ተናግሯል። ከአደም በፊት ነበርኩኝ ብሏል። ለምሳሌ አንተው አብርሃም የእምነት አባት ነው። አብርሃም ቀላል ሰው አይደለም፣ የእምነት አባት ነው። አብርሃም የነበረ ሰው ነው። አብርሃም እኮ የእምነት ሁሉ መነሻ ነው። እስማኤል በአብርሃም በኩል እንዲባረክ የአሕዛብ ምድር በእስማኤል እንዲባረክ የተደረገው እኮ የአብርሃም ዘር እኮ ነው። አሁን ይሰማሃል? ይሰማኛል። ኢየሱስ ራሱ ሲያስተምር አምላክ ነኝ ብሏል። ካላለ ደግሞ ወደ ሐዋርያቶቹ እንሄዳለን። ራሱ በሕይወት በነበረበት ጊዜ እኔ አምላክ ነኝ ብሏል። ኢየሱስ ክርስቶስ ስለ ራሱ ሊመሰክር አይደለም የመጣው፣ ስለሱ ራሱ ሊያነግስ ምርት ልኛላችሁ እንዲሁ ነኝና፣ ነገር ግን የእናንተን እግር ዝቅ ብዬ ኢትህትናውን እሱ ስለራሱ ሊመሰክር እኮ አይደለም። ይሄ ከአንድ መምህር የሚጠበቅ ነው። እባክህ ካህን ተረጋጋ። እግዚአብሔር በብሉይ ኪዳን እኔም ብቻ አምልኩ እኔም ብቻ ተገዙኝ እያለ ለነ ሙሴ ሲያስተላልፍ ኖሯል አይደለ? ከዛ ኢየሱስ ክርስቶስ መጥቶ እሱን አምላክ ካደረከው ልክ እግዚአብሔር በተቃራኒው እንዳለ ኢየሱስ ብለዋል ወይ ካላለ ወደ ሐዋርያቶቹ እንሄዳለን እኮ እያልኩ ነው። እግዚአብሔር እኔን ብቻ አምልኩኝ ብለዋል። አዎ ተናግሯል። እግዚአብሔር እኮ እኔን ብቻ አምልኩ እኔንም ብቻ ተገዛኝ፣ እንደውም እርድህንም ሁሉንም ነገር ለኔ ብቻ አድርግ፣ እንደውም በሌላ አማልክት ሌሎች አማልክቶችን የሚገዙ ካሉትን እንዲገደል ራሱ ለሙሴ ሕግንና ትእዛዝን ሰጥቶታል። ኦኬ እግዚአብሔር ያ በብሉይ ኪዳን የነበረው አምላክ በአዲስ ኪዳን ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ኢየሱስን የላከው አምላክ እንደዛ ብሎ ተናግሯል። ኢየሱስ አምላክ ነው ስትለን እንደዛ ብሎ ኢየሱስ ክርስቶስ በሕይወት በ33 ዓመቱ እድሜው ላይ እንደዛ ብሎ ተናግሯል። አለ ካልክ ስጠንና እሱን ጥቅስና የለ ከሌለ ደግሞ ወደ ሐዋርያቶቹ እንሄዳለን። እሺ ጀሙ ጥሩ ነው። እሺ ይሄን ጥያቄ እንድመልስልህ ኢየሱስ ክርስቶስ ከድንግል ማርያም የጀመረ ማንነት ወይም ደግሞ ሕይወት አለው ብለህ ነው የምታስበው ወይስ ኢየሱስ ክርስቶስ ድንግል ማርያም ከመፈጠሯ በፊት አለ ብለህ ታምናለህ? በጣም ጥሩ። ከሉቃስ 1:31 በፊት ትጸንሻለሽ ከመባሏ በፊት ኢየሱስ ክርስቶስ ካለ ቅድመ ህልውና ካለው ስጠን። ይሄ እኮ ነው አምላክን እኮ ካልከን ቅድመ ህልውና አለው እያልከን ነው። ያንን ደግሞ ስጠን እያልንህ ነው። በጣም ጥሩ። ኢየሱስ ክርስቶስ በትንቢት መጽሐፍ ወይም ደግሞ በነቢያት መጽሐፍ ብዙ ቦታ እንደሚመጣ ወይም ደግሞ ያለ የነበረ እንደሆነ ተነግሯል። ዮሐንስ ራእይ ላይ እኔ አልፋና ኦሜጋ ያለው የምኖር ኢየሱስ እንደሚመጣ አንድ ነብይ እንደሚመጣ ተተንብዮለታል ያለው ማለት አልፋና ኦሜጋ ነኝ የሚለው ምንም እንትን አይልም፣ ቦታ የለውም ማለት ነው። እኔ አልፋና ኦሜጋ ነኝ የሚለው ኢየሱስ ነው ካልክ ችግር የቱ ጋር ነው ያለው? ኢየሱስ ዮሐንስ ራእይ 6 ላይ መሰለኝ። ችግር የለውም ምን ይላል? ስለዚህ ኢየሱስ ክርስቶስ አልፋና ኦሜጋ ነው ብለን የምታምነው እንዴ? ለምንድን ነው ማላምነው? አባ በጣም ጥቅሱን ችግር ነው። ዮሐንስ ራእይ ምዕራፍ ስንት 6 ላይ መሰለኝ። እስኪ ቼክ ላድርገው ላውጣ እንዴ። ምዕራፍ 1 ቁጥር 8 ላይ ስንት ላይ ለኢየሱስ ክርስቶስ ነው ብለህ ጥቅሱን የምትሰጠው ከሆነ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ አለ እሱ ጥቅስ። ግን ለኢየሱስ አይደለም፣ እሱ ለኢየሱስ ነው ብለህ መውገት ትችላለህ። 1:8 ላይ ነው። ይሄ ቃል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው ብዬ ማውራት እችላለሁ። እኔ ፈቃደኛ ነኝ። እሺ ይሄው ከፍቼልሃለሁ። አሁን መቀጠል ትችላለህ። ለኢየሱስ መሆኑን እዚህ ጋር አሳየን። ኒውተን እሺ በጣም ጥሩ አመሰግናለሁ። ላንብብ ተፈቅዶልኛል። እኔ ጋር ስላለ መጽሐፍ ቅዱስ ማንበብ እችላለሁ። ከ6 ጀምሬ ላንብብ። ሐሳቡ ከ6 አይደለም የሚጀምረው ወይ 8 ላይ አንብባ ስለ ኢየሱስ ማስረዳት
ከቁጥር 4 ጀምረህ ነው የምትጀምረው ሐሳብ ከዛ ከአራት ጀምሬ ላንብብ። ሐሳቡ ከአራት ነው የሚጀምረው። ኢየሱስ ላይ ለኢየሱስ ነው ብለህ የምታወራ ከሆነ 8 ላይ ብቻ ማውራት ከቻል ካሳየን ኢየሱስ መሆኑን፣ ካልሆነ ሐሳቡ ከአራት ነው የሚጀምረው። ቀጥል። እሺ ከአራት ጀምራለሁ። ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውን በዙፋኑም ፊት ላሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትንም ለአምላኩና ለአባቱ ካህን እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። እነሆ ከደመና ጋር ይመጣል። ያ እነሆ ከደመና ጋር ይመጣል ማለት የሚመጣው ኢየሱስ ክርስቶስ ነው ስለመምጣት። ምክንያቱም ማቴዎስ ወንጌል ላይ ማቴዎስ ወንጌል ላይ እንዲሁ እስኪ አንዴ እኔን እየሰማኸኝ እኔ ጋር ለምታወራው አንዴ ስማኝ። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው ያለው ማንን ነው? ኒውታንስ ኢየሱስ ነው። ኒውት አንዴ ተሙታን እስኪ ቆይ አንዴ የምጠይቅህ መልስልኝ። ካለውና ከነበረው የተባለው የሚመጣው የተባለው አብ ነው ወይስ ደግሞ ኢየሱስ ነው? የሚመጣ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ወንድሜ። ኦኬ አሁን በደንብ ስማኝ እሺ። ከሰባቱ ደግሞ በዙፋኑ ፊት ካሉት ከሰባቱ መናፍስት የተባሉት እነማን ናቸው? ሰባቱ መቅረዞች ወይም ደግሞ ሰባቱ መናፍስቶች ማለት አሁን ሰባት ቁጥር የአምላክ ዲቫይን የአምላክነትን እንትን ምስክርነት የሚያሳይ ነው። ግን የሱን ትርጉም እንትን አላ አንዲ ካህን ከታመነው ምስክር የተባለው ማን ነው? ይውታ አታድርግ። አንዴ እየመለስክ ከታመነው ምስክር ስለ ኢየሱስ ክርስቶስ ነው። እሺ ሁለት ጊዜ ነው ስለ ኢየሱስ ክርስቶስ የጠቀሰው እዚህ ጋር ወይስ ደግሞ መናፍስትና ካለው ከነበረው ከሚመጣው የተባለው እንዲሁም ከሙታንም በኩር የተባለው ሶስቱም ስለ ኢየሱስ ነው የሚያወራው? አዎ yes ከሰባቱ መናፍስት የተባሉት ደግሞ የእግዚአብሔር አገልጋዮች መላእክት ናቸው። እርሱን ደግሞ አሳያለሁኝ። እሺ ዙሂር ራእይ ላይ ያሉ ከታመነው ምስክር የተባለው ኢየሱስ ነው። ስለ ሶስት አካል ነው የሚያወራው። እሺ እዚህ ካለውና ከነበረው ከሚመጣው የተባለው ቁጥር 8 ላይ ያለውና የነበረው የሚመጣው የተባለው ቁጥር 4 ላይ ያለው ነው። እሺ ለኢየሱስ አይደለም። ያልገባህ ካለውና ከነበረው የሚለው ለአብ ነው። ያው ለአብ ነው። ካለውና ከነበረው ከሚመጣው የተባለው ቁጥር 4 ላይ አብ ነው። ከዛ በዙፋኑ ፊት ካሉት ከሰባቱ መላእክት የተባሉት የእግዚአብሔር አገልጋይ መላእክት ናቸው። እነሱን እሰጣለሁ። ከታመነው ምስክር ከሙታንም በኩር ብሎ የሚገልጸው ደግሞ እስከ መጨረሻው ያለው ስለ ኢየሱስ ክርስቶስ ነው። እዚህ 6 ቁጥር ላይ ደግሞ የምታገኘው መንግስትም ለአምላኩና ለአባቱ የተባለው የኢየሱስ ክርስቶስ አምላክና አባት ካህናት እንድንሆን ላደረገን ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን የሚለው ለእግዚአብሔር አብ ለኢየሱስ ክርስቶስ አምላክና አባት ምስጋናን እያቀረበ ነው ዮሐንስ ማለት ነው። ከዛ ቁጥር 7 ላይ ያለው ለኢየሱስ ክርስቶስ ነው። ሻዳም እነሆ ከደመና ጋር ከሚለው ጀምር። አዎ ይሄ እነሆ ከደመና ጋር ይመጣል የሚለው ለኢየሱስ ዋናው እዚህ ጋር ያለው ነው የሚቀጥለው ክፍል ነው። ችግር የለም እሱ ቀጥል። እሺ ካህን አዳም አንዴ ቁጥር 7 ላይ ኢየሱስ ነው አለ። ቁጥር 8 ላነብልህ ነው ካህን ላነብልህ ነው። አንዴ አትደረብ። እሺ ቁጥር 7 ላይ ስለ ኢየሱስ ነው። ቁጥር 6 ላይ ያለው ደግሞ የኢየሱስ ክርስቶስ አምላክና አባት እያመሰገነ ነው። ቁጥር 3 እና ቁጥር 4 እና 5 ላይ ያለው ደግሞ ስለ አብ፣ ስለ መናፍስቶቹ፣ ስለ ሰባቶቹ እንዲሁም ደግሞ ስለ ኢየሱስ ክርስቶስ ማለት ነው። ቁጥር 8 ላይ ያለው ደግሞ ቁጥር 4 ላይ የተጠቀሰውን እዚህ ጋር 8 ላይ አምጥቶ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አየሁ አይደለ? ይሄን ደግሞ የምታገኘው እዚሁ ላይ ስትቀና ላሳይህ ምዕራፍ 1 ላይ ስትሄድ ይታይሃል። አለኝም ተፈጽሟል፣ አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከህይወት ውሃ ምንጭ እንዲያው እኔ እሰጣለሁ ይላል። ማን?
ያ ምዕራፍ 1 ቁጥር 8 ላይ ያየኸው አምላክ ማለት ነው፣ ወይም ቁጥር 4 እና 5 ላይ የሚገኘው ማለት ነው። አሁን ተረዳኸኝ? አብ ነው የሚመጣው በፍጹም ኢየሱስ አብም ይመጣል። ኖ አብ እንደሚመጣ መጽሐፍ አልነገረንም። መጽሐፍ ማቴዎስ ወንጌል ላይ እኔ እሄዳለሁ እስካለ አብ እንደሚመጣ ማስረጃ ልስጥህ። አብ እንደሚመጣ ማስረጃ ልስጥህ። ኖ ወሂድ የሆነ እንትን ላይ አይቼዋለሁ። ወሂድ እኮ ይሄንን ነገር ሲያወራበት ነበርና እሱ ጠይቆ ትክክል እንዳልሆነ ተረድቶ የተመለሰበትን ፓርት ያነበብኩ ያየው ይመስለኛል ቪዲዮ። ስለ ወሂድ አይደለም የማወራው፣ አንድ ጊዜ ስማኝ እሺ። ኢየሱስ እግዚአብሔር እንደሚመጣ ላሳይህ ሆይ ያልኩህ ነው። አዎ እግዚአብሔር ነው እኮ የሚመጣው። ኢየሱስ ክርስቶስ እግዚአብሔር ስለሆነ የሚመጣው እግዚአብሔር ነው። ፕሊስ ኢየሱስ ክርስቶስማ አንዱ እግዚአብሔር የላከው ነው። ኢየሱስ ክርስቶስ እግዚአብሔር የላከው መልእክተኛ ነው እንጂ ማነው እግዚአብሔር አይደለም። እግዚአብሔርና ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል አንድ መካከለኛ አለ፣ እርሱም ኢየሱስ ክርስቶስ ሰው የሆነው ኢየሱስ ክርስቶስ ነው የሚለው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ይሆን ከአንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ኢየሱስ ተላኪ ነው፣ አብ ደግሞ ላኪ ነው። እሺ እሱን አውቃለሁ። እርሱ በሰውነቱ ያው ተላኪነቱን እናውቃለን፣ ሰውነቱን ደካማነቱን እናውቃለን። በአምላክነቱ ደግሞ አምላክ እንደሆነ አንክድም። መቼም ቢሆን ከአእምሮአችን የሚጠፋ ነገር አለ እኮ። አምላክነቱን ለምን አታሳየንም? እንደዛ ከሆነ